እንደ ኢትዮጵያን አቆጣጠር በ2024 የዓለም የጤና ድርጅት ባወጣው መረጃ መሰረት በዓለም ዙሪያ 10.7 ሚሊዮን ያህል ሰዎች በቲቢ በሽታ ይያዛሉ። ከነዚህም ውስጥ 1.23 ሚሊዮን ያህል ሰዎች በዚህ በሽታ ህይወታቸውን እንደሚያጡ የዓለም የጤና ድርጅት መረጃ ያሳያል። ከ10.7 ሚሊዮን ቲቢ በሽታ ከሚያዙ ሰዎች መሃል ደግሞ ከ1 እስከ 5 በመቶዎቹ የአጥንት ቲቢ ያለባቸው ሰዎች ናቸው። የዓለም የጤና ድርጅት ባወጣው መረጃ መሰረት የቲቢ በሽታ ከተላላፊ በሽታዎች ቀዳሚውና ከ10 ገዳይ በሽታዎች ውስጥም ይመደባል። ጤና ይስጥልን ተመልካቾቻችን፣ ከፋና ሚዲያ ኮርፖሬሽን ዘወትር በሰዓት ወደ እናንተ የሚደርሰው ፋና ጤና ተጀምሯል። ለዛሬም የአጥንት ቲቢን ርዕሰ ጉዳይ አድርገናል። ውይይቱን ስመኝ ስዩም እመራለሁ። በዚህ ጉዳይ መረጃ እንዲሰጡንና ለጥያቄያችን ምላሽና ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን ዶክተር መሐመድ ኢሳ በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የአጥንት ቀዶ ሕክምና ስፔሻሊስት የአርትሮስኮፒና መገጣጠሚያ ቅየራ ሰብ ስፔሻሊስት ናቸው። እንግዳችን እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እናመሰግናለን ዶክተር። እንግዲህ ዛሬ የአጥንት ቲቢ ለውይይት ርዕሰ ጉዳይ አድርገናል። የአጥንት ቲቢ ምንድነው ከማለታችን በፊት ግን እንግዲህ ቲቢ ሲባል ቀድሞ ወደ አእምሯችን የሚመጣው ከሳምባ ጋር የተያያዘውን ቲቢ ነው። ነገር ግን ደግሞ በሰውነታችን ውስጥም የተለያዩ ቦታዎች እንደሚገኙ ይነገራልና እንደው የትኞቹን የሰውነት ክፍላችንን ያጠቃል የቲቢ በሽታ? መልካም። ቲቢ በሽታ ማይኮባክቴሪየም ቱበርኩሎሲስ በሚባል በአይን የማይታይ ረቂቅ ህዋሳት የሚተላለፍ የበሽታ አይነት ነው። እንደ አጠቃላይ የቲቢ በሽታ ማንኛውንም የሰውነታችንን ክፍል የማጥቃት አቅም አለው። ምንም እንኳን በዋናነት በተለምዶ የሳምባ ቲቢ በዋናነት ቢጠቀስም ነገር ግን ማንኛውንም የሰውነታችንን ክፍል የማጥቃት አቅም አለው። እንደው ከሰውነታችን ውስጥ የትኞቹ ነው በአብዛኛው ያጠቃል ተብሎ የሚታሰበው? በጣም የተለመደው የሳምባ ቲቢ ተብሎ የሚታወቀው ነው። ነገር ግን ከሳምባ ቲቢ በተጨማሪ ቲቢ ፕራይሜሪና ኤክስትራ ፑልሞናሪ ተብሎ ይከፈላል። ፕራይሜሪ ወይንም ዋና የምንለው ሳምባችን የሚያጠቃ ነው። እንደገና ደግሞ ኤክስትራ ፑልሞናሪ ማለት ደግሞ ከሳምባ ውጭ ያሉ ሰውነታችንን በሚያጠቃበት ጊዜ ኤክስትራ ፑልሞናሪ ተብሎ ይጠራል። እና እነዚህ ከሳምባ ውጭ ያሉ ወይም ኤክስትራ ፑልሞናሪ ብለን የምንጠራቸው የሰውነት አካላችን በቲቢ የሚጠቁት ከዛው አካባቢ ይጀምራል። የሳምባ ማቀፊያ ፕሉራ የምንለው እሱን ሊያጠቃ ይችላል። ከዛ ቀጥሎ ሊምፍ ኖድ የምንላቸው አሉ። በተለያዩ የሰውነታችን ክፍሎች አሉ። እነዚህ ፍርንተት ምናምን የምንላቸው ማለት ነው። ከሱ ቀጥሎ እነሱንም በደንብ ያጠቃል። ኢቨን ሆድ ዕቃችን ውስጥ አንጀታችንን ሳምባ ሊያጠቃ ይችላል። ከሱ ከወጣ ደግሞ ጭንቅላት ውስጥ ሊያጠቃ ይችላል። አእምሮ ብሬንን ሊያጠቃ ይችላል። እንዲሁም የአጥንት መገጣጠሚያ በተለይም ደግሞ ይሄ አከርካሪ አጥንት ወገባችንን ሊያጠቃ ይችላል። ግን እንደ አጠቃላይ ምንም እንኳን ሳምባን ቢሆንም በዋናነት የሚያጠቃው ማንኛውም የሰውነት ክፍላችን በቲቢ ለመጠቃት እድሉ አለው። እንደው የአጥንት ቲቢ ስንልስ ምን ማለታችን ነው? ወይል የአጥንት ቲቢ ስንል ማንኛውም ሰው ሊረዳው እንደሚችለው የአጥንት ቲቢ ማለት ያው አጥንትን የሚያጠቃ ቲቢ እንደማለት ነው። ነገር ግን ዘርዘር አርገን እንየው ካለን አጥንት የሚለው አጥንታችን ብቻ ነው የሚወስነው። ነገር ግን የአጥንት ቲቢ ብለን በአብዛኛው ጠቅልለን የምንናገረው ነገር ከአጥንት በተጨማሪ ይሄ መስኩሎስኬለታል በሚል ብንይዘው የተሻለ ነው። መስኩሎስኬለታል ማለት ለመንቀሳቀስ የሚያገለግለን የሰውነት ክፍልና ዋና የሰውነት ክፍሎቻችን መሸፈን ይፈልጋሉ። ለምሳሌ ሳምባ፣ አእምሮ መሸፈን ቢፈልግ የሚሸፈኑት በመስኩሎስኬለታል ስትራክቸሮች ነው፣ በአጥንት ነው የሚሸፈኑት። ስለዚህ እነሱን ሁሉ የሚያጠቃውን የአጥንት ቲቢ ነው የምንለው። ስለዚህ አጥንቱንም ከአጥንቱ በተጨማሪ ሌላ መገጣጠሚያውን ሊያጠቃ ይችላል። በመገጣጠሚያ ዙሪያ ያሉ ስትራክቸሮችን ሊያጠቃ ይችላል። ስለዚህ ይሄን ሁሉ ጠቅለል አድርገን የአጥንት ቲቢ ነው የምንለው ማለት ነው። ስለዚህ በሕክምና አጠራሩ ከአጥንት ቲቢ ይልቅ መስኩሎስኬለታል ቲቢ የሚለው ሞር የተሻለ ማብራሪያ ይሆናል ማለት ነው። ግን
እንዳጠቃላይ ለመግባቢያ ያክል የአጥንት ቲቪ ብለን በምንልበት ጊዜ ከአጥንት በተጨማሪ መገጣጠሚያውንም ያጠቃል፣ ሌሎች እዛው አካባቢ ያሉትንም ያጠቃል ማለት ነው። እንደ ሀገርስ የአጥንት ቲቪ ታካሚዎቻችን ምን ያህል ናቸው? እየጨመረ ነው? እየቀነሰ ነው? እንደ ቁጥራው መረጃዎችን ብናነሳ ኢን ጀነራል ቲቪ ብለን ካሰብን ቲቪ ሀገራችን ላይ እየታከመ ነው። በሕክምናውም በማስተማርም ቁጥሩ በተቻለ መጠን እየቀነሰ ነው ያለው የነበረው የሚያሳየው ዳታ። ከቅርብ ጊዜ ወዲህ ግን በተወሰነ መልኩ የቲቪ ስርጭት በተወሰነ መልኩ የመጨመር ምልክት ያሳያል። አንዳንድ መረጃዎችን ለማየት እየሞከርኩ ነበረ። ድሮ ከነበረው ዳታ ጠቅላላ የቲቪ እንትን እየጨመረ ነው ያለው አሁንና ለሱ ያው የተለያዩ ምክንያቶች ሊኖሩ ይችላሉ። ሳይንቲፊክ የሆነ ጥናትም ይፈልጋል። አንዳንድ ጊዜ ምንድነው ድሮ ማንደርስባቸው የነበሩ ቦታዎችን እየደረስን ማከም በምንጀምርበት ጊዜ ድሮ ሳይታዩ ይሞቱ የነበሩ ታካሚዎች አሁን ላይ ወደ ሕክምና ተቋም ሲመጡ የቲቪ ስርጭት ጨምሯል የሚል መረጃ ሁሉ ሊሰጠን ይችላል እና እሱ በደንብ ጥናት ይፈልጋል በባለሙያዎች ማለት ነው፣ በህብረተሰብ ጤና አጥኚዎች ይፈልጋል። ነገር ግን በመረጃ ደረጃ የተወሰነ የመጨመር ነገር አለው ነው የሚለው በአጠቃላይ የቲቪውን ማለት ነው። ለይተን ወደ አጥንት ቲቪ ከመጣን ግን በኢትዮጵያ ደረጃ በጣም የተደራጀ የአጥንት ቲቪ መረጃ ለማግኘት አልቻልኩም ወደዚህ ስመጣ ለማየት ስሞክር። ነገር ግን አጠቃላዩን ካየነው ከሚታመሙት ቲቪ ከሚታመሙት ሰዎች መካከል ከ15 እስከ 30% የሚሆኑት ያ ማለት 100 ቲቪ የታመመ ሰው ቢኖር ከ15 እስከ 30 የሚሆነው ከሳምባ ውጭ ያለ ቲቪ ነው የሚያመው። ኤክስትራ ፑልሞናሪ ምንለው ወይንም ከሳምባ ውጭ ያለ የሰውነታችንን ክፍላችን የሚያጠቃ ማለት ነው። ከዚህ ከ15 ወይም ከ20 እስከ 30 ከሚሆነው ውስጥ ደግሞ ለይተን የአጥንትና የመገጣጠሚያ ቲቪ ብለን ደግሞ ማውጣት ከቻልን ደግሞ እሱም እንደዚሁ ከ15 እስከ 20 አንዳንድ መረጃዎች ከ10 እስከ 20 እንደየቦታው ስለሚለያይ የሚሆኑት የአጥንትና መገጣጠሚያ ችግር ነው የሚኖራቸው ማለት ነው። ግን ለይተን የአጥንትና የመገጣጠሚያ ቲቪን ብቻ ከወሰድን ከጠቅላላው የቲቪ ታካሚዎች ውስጥ ቀድማንችም እንደገለጽሽው ከ1 እስከ 5 ከ1 እስከ 6% ይሆናል ማለት ነው። ስለዚህ 100 ሰው ቲቪ ያለበት ቢኖር ወይ አንዳንዴ እንደየቦታው እስከ 5 እስከ 6 የሚሆነው የአጥንት ቲቪ ሊኖርበት ይችላል ማለት ነው። ስለዚህ ቁጥሩን ከዛ አንፃር መገመት እንችላለን። መልካም። ቀደም ብለን ያነሳን ነበረ የአጥንት ቲቪ አይነቶችን መገጣጠሚያ አከርካሪ እያለንና እንደው የአጥንት ቲቪ አይነቶች ብለን ልንዘረዝራቸው የምንችላቸው ካሉ እነሱን ብናነሳ እሱ በጣም ጥሩ ጥያቄ ነው። ምክንያቱም የአጥንት ቲቪ ስንል ቅድም እንዳልኩሽ አጥንቱን ብቻ ላይ ፎከስ የሚያደርግ ሰው ይኖራል። ነገር ግን የአጥንት ቲቪ በምንልበት ጊዜ አጥንቱን ራሱን ሊያጠቃ ይችላል፣ መገጣጠሚያውን ሊያጠቃ ይችላል፣ መገጣጠሚያ አካባቢ ያሉ ሌሎች መዋቅሮችን ወይም ስትራክቸሮችን ሊያጠቃ ይችላል። ስለዚህ እንዴት ማየት እንችላለን? አንደኛ አጥንቱን ራሱን ሊያም ይችላል። ለምሳሌ እሱን ቲቪ ኦስቲዮማላይትስ ነው የምንለው፣ የአጥንት የቲቪ ኢንፌክሽን ማለት ነው። እሱ አንደኛው አይነት ነው። ሁለተኛው ደግሞ መገጣጠሚያውን ብቻ ሊያጠቃ ይችላል። እሱ በሚሆንበት ጊዜ ቱበርኩሎስ ሳይኖቫይትስ እንለዋለን። እሱ በብዛት መገጣጠሚያ ላይ በሚከሰትበት ጊዜ ሁሉም ላይ ሊከሰት ይችላል። ነገር ግን በዋናነት የሚከሰተው ትልልቅ ሰውነታችን ክብደት የሚያሳርፋቸው መገጣጠሚያዎች ለምሳሌ የዳሌ መገጣጠሚያ፣ የጉልበት መገጣጠሚያችን ኢቭን አንዳንዴ የታችኛው የቁርጭምጭሚታችንም በደንብ ብዙ ጊዜ የተለመዱ ቦታዎች እነዚህ ናቸው ማለት ነው በቅደም ተከተል። ስለዚህ ይሄ የመገጣጠሚያ ላይ እንላለን። ነገር ግን ከአጥንትና ከመገጣጠሚያ የቲቪ ህመሞች በጣም የተለመደው ከግማሽ በላይ የሚሆነው የአከርካሪ አጥንታችን አካባቢ የሚከሰተው ነው ማለት ነው። ስለዚህ ይሄ የአከርካሪ አጥንታችን አካባቢ ስፓይን ቲቪ የምንለው ብዙ ጊዜ ምልክት ሳይሰጥ ለረጅም ጊዜ ሊቆይ ይችላልና አጥንቱን መጣመም ምናምን ያመጣል። በዛን ጊዜ ይሄ የስፓይን ቲቪ የምንለው ወይም ፖትስ ዲዚዝ ተብሎ ይጠራል። አንዳንዴ እንደዛ አይነት ህመሞች ይኖራሉ። ስለዚህ በዚህ መልኩ የአጥንት ቲቪ ራሱ ቦታዎችና አይነቶች አሉት ማለት ነው። እንደው የአጥንት ቲቪ ስንል መነሻ ምክንያቶቹ መንስኤዎቹ ምንድናቸው? የአጥንት ቲቪ በምንልበት ጊዜ ዩዥዋሊ ወይም በዋናነት እንደ ምክንያት የምንወስደው ልክ እንደ ሳምባው ቲቪ ሁሉ ተመሳሳይ ነው። ከአንድ ሰው ወደ አንድ ሰው
የቲቪ ህዋሳት ከሌላ ከታመመ ሰው ወደኛ ይገባሉ። ከዛ በኋላ ሰውነታችን ውስጥ ይቀመጣሉ ማለት ነው። ለምሳሌ ብንወስደው አብሮ በመቀበጥ ወይ አብሮ በትንፋሽ ጊዜ ቲቪ ይተላለፋል። ከዛ ያው መግቢያው ሳምባ ነው። ሳምባ ላይ ይቀመጥና ምንም አይነት ችግር ሳያመጣ አብሮ ይኖራል ከሰውየው ጋር። በተለይ እንደኛ ሀገር በጣም ብዙ የቲቪ ታካሚ ያለበት ሰው ላይ አብዛኞቻችን ዶርማንት የምንለው ወይንም ላተንት የምንለው ምንም ችግር የማያመጣ የቲቪ ህዋስ ሊኖር ይችላል ሰውነታችን። በጊዜ ሂደት ያ የቲቪ ህዋስ ወይ ከሳምባችን ወይ ቅድም ሊምፍ ኖድ ካልኳቸው ስትራክቸሮች በደማችን ውስጥ ይጓዝና አጥንታችንና መገጣጠሚያችን አካባቢ በጣም የደም ፍሰቱ ከፍተኛ የሆነበት ቦታ ላይ እዛ ላይ ሂዶ ይቀመጣል ማለት ነው። ከዛ በኋላ የአጥንትና የመገጣጠሚያ ቲቪ ሊያመጣ ይችላል ማለት ነው። ስለዚህ መተላለፊያ መንገዱ ልክ እንደ ሳምባው አይነት ቲቪ ከሰው ወደ ሰው በትንፋሽ አማካኝነት ነው ማለት ነው የሚተላለፈው እንጂ የተለየ አይነት ለአጥንት ቲቪ ብቻ የሚሆን የመተላለፊያ መንገድ የለውም። እንደው መተላለፊያ መንገዶችን ካነሳን አይቀር የማይተላለፍበት መንገድስ ምን ይሆን? የአጥንት ቲቪ የአጥንት ቲቪን ብቻ ለይተን ካነሳን የአጥንት ቲቪ አይተላለፍም ተብሎ ነው የሚታሰበው። ወይም በእንግሊዘኛው ቦን ቲቪ ኢዝ ኖት ኮንታጂየስ የምንለው ወይም የአጥንት ቲቪ ከአንድ ሰው ወደ አንድ ሰው በመነካካትም የሆነ በሌላ ነገር አይተላለፍም ነው። ነገር ግን እንትኑን ለማስፋት ግንዛቤውን ለማስፋት ቲቪ በአጠቃላይ የሚተላለፍባቸው መንገዶች ከአንድ ሰው ጋር በትንፋሽ አማካኝነት በተለይ ረዘም ያለ ጊዜ አብሮ ሲኖር በትንፋሽ አማካኝነት ከአንድ ሰው ወደ አንድ ሰው ነው የሚተላለፈው። ለአጥንት ቲቪም መተላለፊያ መንገዱ ይሄው ነው። በዚህ መንገድ ይገባል ወደ ሰውነታችን። ከዛ በኋላ በደም አማካኝነት ነው ወደ አጥንት ቲቪ የሚተላለፈው። ስለዚህ የአጥንት ቲቪ ሆነ ያኛው ቲቪ በምን አይተላለፍም ብለን ማለት እንችላለን? በመጨባበጥ አይተላለፍም፣ በመተቃቀፍ አይተላለፍም፣ አብሮ በመኖር አብሮ ምግብ በመመገብ ወይንም የቤት እቃዎችን በመዋዋስ ምናምን በእነዚህ ነገሮች ወይም ደግሞ በትንኝ ንክሻ እነዚህ ነገሮች የአጥንት ቲቪን ሆነ ሌላኛውን ቲቪ የማስተላለፍ እድል የላቸውም ማለት ነው። እንደው የአጥንት ቲቪ ያለበት ሰው ምን አይነት ምልክቶችን ሊያሳይ ይችላል በሰውነቱ? መልካም። የአጥንት ቲቪ ካለበት አንድ ሰው አንዳንዴ መጀመሪያ አካባቢ ከሆነ ምንም አይነት ምልክት ላይኖረው ይችላል። ጤነኛ ሆኖ ግን ቲቪው የሰውየው ጋር ስራውን እየሰራ ሊቆይ ይችላል። ከዛ መጀመሪያ አካባቢ የአጥንት ወይም የመገጣጠሚያ ቲቪ በሚኖራቸው ጊዜ መጀመሪያ ሊታዩ የሚችሉ ምልክቶች አካባቢው ላይ ህመም ሊኖረው ይችላል፣ ቀስ እያለ የሚመጣ ህመም። ከዛ ቀጥሎ አንዳንዴ ማበጥ ሊመጣ ይችላል ቦታው ላይ። ከዛ አብጠት ሲኖር ህመም ሲኖር እንቅስቃሴ መቀነስ ሊመጣ ይችላል። ቀስ እያለ የመገጣጠሚያው መድረቅ፣ መንቀሳቀስ አለመቻል ወይም ስቲፍነስ የምንለው ነገር እየመጣ ሊሄድ ይችላል። ይሄ ወደ መጀመሪያ አካባቢ ነው። ይሄ ደግሞ ሎካል ብለን የምንጠራው ወይንም አካባቢው ላይ ብቻ ያለ ምልክት ማለት ነው። ሌላው ደግሞ ሲስተሚክ ማኒፌስቴሽን የምንላቸው ወይም ሙሉ ሰውነታችን ላይ ሊታዩ የሚችሉ ምልክቶች አሉ። ለምሳሌ ሰውየው ቲቪ እየያዘው ሲመጣ ምን ይሆናል? የምግብ ፍላጎቱ ሊቀንስ ይችላል። የሰውነት ክብደቱ እየቀነሰ ሊሄድ ይችላል። በጣም ያልተጋነነ የሰውነት ትኩሳት ከኖርማሉ እየጨመረ ግን ደግሞ በጣም ኃይለኛ ትኩሳት ያልሆነ ትኩሳት ሊኖረው ይችላል። እንዳልኩሽ የሰውነቱ ክብደት እየቀነሰ ይሄድ ይችላል። ከዛ ደግሞ ሌሊት በጣም ከፍተኛ የሆነ የሰውነት ላብ ሊኖረው ይችላል ማለት ነው። ይሄኛው ሲስተሚክ የምንላቸው ናቸው። ማንኛውም ቲቪ ሲኖር ሊከሰት ይችላል። ነገር ግን ለይተን የአጥንቱን ብቻ ካልን ቅድም ያልኩሽ ምልክቶች ይኖሩታል። እንደገና እየቆየ ሲሄድ በጣም ቲቪው እየቆየ ቶሎ ሳይታከም ሲቀር ምን ይሆናል? መገጣጠሚያውን የመብላት አጥንቱን የመብላት ነገር፣ በተለይ ደግሞ አከርካሪ አጥንት ላይ በሚሆንበት ጊዜ የአከርካሪ አጥንቱን እየጎዳው ይሄድና ሰውየው የወገብ ቅርጹ ሊቀየር ይችላል። ዳሌዎቹ ላይ ከሆነ ዳሌዎቹ እንደ ልብ ላይ እንቀሳቀሱ ይችላሉ። ስለዚህ እየደረቁ ሊሄዱ ይችላሉ። ስለዚህ እንቅስቃሴውን የመገደብ ነገር ይኖራል። እስቲል አሁንም ሰውየው ሕክምና ፈልጎ ካልታከመው የመገጣጠሚያው ሙሉ በሙሉ ይደርቅና ላይንቀሳቀስ ይችላል። የአከርካሪ አጥንት ከሆነ ደግሞ ከመጉበጡ ከምኑ በተጨማሪ ከህመሙ በተጨማሪ ታካሚው ነርቭን ሊጎዳበት ይችላል። በዛ ጊዜ የነርቭ ምልክቶች ይሰጣል። ህመም ወደ ታችኛው እግር የመሄድ በጊዜ ሂደት እግሩን ማንቀሳቀስ መቸገርና
የእግር መስነፍ ወይም ፓራሊሲስ ምናምን ሊያመጡ ይችላሉ ማለት ነው። ስለዚህ የአጥንት ቲቪ ምልክቶቹ በጊዜ ሂደት እየጨመሩ የሚሄዱ አሁን ያልኩሽን አይነት ናቸው ማለት ነው። የሳምባ ቲቪን ስናነሳ ብዙ ጊዜ ማሳል ይሄ ሳል ምንለዋል ያለ ማቋረጥ ሳል እንላለንና እንደው በተወሰነ ደረጃ የምልክቶቹ የአጥንት ቲቪ ምልክቶች ከሳምባ ቲቪ ምልክቶች ጋር የሚያገናኛቸው ነገር ይኖራል? የአጥንት ቲቪ ወይም የመገጣጠሚያ ቲቪ ሲኖር ምልክቶቹ እዛው ቦታ ላይ ብቻ የተወሰኑ ሊሆኑ ይችላሉ። ነገር ግን ሲስተሚክ ማኒፌስቴሽን የምንላቸው ሌሎች ሰውነታችን ላይ የሚታዩ ምልክቶች ለምሳሌ የምግብ ፍላጎት መቀነስ ያልኩሽ፣ ክብደት መቀነስ፣ ትኩሳት፣ ሌሊት ማላብ እነዚህ አጥንት ቲቪ ጋርም ሊኖሩ ይችላሉ። የሳምባ ቲቪ በሚኖርበት ጊዜም ሊኖሩ ይችላሉ። ይሄኛው ባህሪያቸው ያመሳስላቸዋል። ነገር ግን ሳል ምናምን ካለ በዋናነት የሳምባ ቲቪ ነው ብለን የምንወስደው። ግን የሳምባ ቲቪ ያለበት ሰው አብሮ የአጥንትና የመገጣጠሚያ ቲቪ ሊኖርበት ስለሚችል ሁሉንም ነገር ቼክ መደረግ የተሻለ ነው። እንደው ዶክተር ቀደም ብለን ስናነሳ እንደነበረው የተለያዩ አይነት ምልክቶችን አንስተናል። ይህ የአጥንት ቲቪ የጎንዮሽ ጉዳት ያደርሳል? ደግሞስ የመጨረሻ ምን አይነት ጉዳት ያደርሳል? አሁን ሄዶ ደረጃዎች አሉት። የመጨረሻው ሊያደርስ በጊዜ ካልታከመ ሊሆን ይችላል። ምን አይነት የከፋ ጉዳት ሊያደርስ ይችላል? መልካም። ቲቪ በሚኖርበት ጊዜ አጥንትና መገጣጠሚያ ላይ አከርካሪ አጥንት ላይ በሚኖርበት ጊዜ የህመሙ እንትኖቹ ደረጃዎቹ 1 2 3 ብለን ባንገልጻቸው እንኳን ምልክቶቹ እየተባባሱ ነው የሚሄዱት። መጀመሪያ ላይ እብጠትና ህመም ነበር። ከዛ ማንቀሳቀስ ማቃት ይመጣል። ከዛ የመገጣጠሚያ መድረቅ ይመጣል። የአጥንትና የመገጣጠሚያ ቅርጽ መቀየር ወይንም ዲፎርሚቲ ምንረው ሊያመጣ ይችላል። ስቲል በሱ የማይታከም ከሆነ የአከርካሪ አጥንት ላይ ሲሆን ነርቮቹን ጎድቶ መጨረሻ ላይ ሰውየው መንቀሳቀስ ሊያቅተው ይችላል። አሁን ይሄ የመጨረሻ ውጤቱ ይሄ ይሆናል ማለት ነው። መገጣጠሚያ ላይም ከሆነ መገጣጠሚያው ሙሉ በሙሉ ይደርቅና ሰውየው እንቅስቃሴው ይጎዳል። ስለዚህ ሰውየው ቀስ እያለ በክራንች መራመድ ሊጀምር ይችላል። ስቲል ከቀጠለ ሰውየው መራመድ ሁሉ ሊያቅተው ይችላል ማለት ነው። ስለዚህ አሁን የጎንዮሽ ጉዳት ካልሽኝ በጊዜ ሂደት ህይወቱን በትክክል መምራት የሚቸገርበት ደረጃ ይደርሳል። እንቅስቃሴሽ ከተጎዳ ተንቀሳቅሰሽ ህይወትን መምራት የሚከብድበት ደረጃ ይደርሳል ማለት ነው። ስለዚህ ይሄን ሁሉ የጎንዮሽ ጉዳት ያመጣል ማለት ነው። ሰውየው ደግሞ ካልተንቀሳቀሰ በተለይ እድሜ የገፋ ከሆነ ከሱ ጋር ተያይዞ የሚመጡ ብዙ የጎንዮሽ የጤና ጠንቆች ይኖራሉ ማለት ነው። በጣም ጥሩ ዶክተር። ተመልካቾቻችን እንቀጥላለን ውይይታችንን። ከዚሁ ጋር በተያያዘ ደግሞ ባልደረባችን ሀና ታደሰ መሰናዶ አዘጋጅታልናለች። እሱም መሰናዶ ተከታትለን እንመለሳለን። ቀጥለናል ተመልካቾቻችን። አሁንም ቆይታችን ያደረግን ያለነው የአጥንት ቲቪ ላይ ነው። ከስቱዲዮ ወጣ ብለን ደግሞ አንድ ባለ ታሪክ ጋር ነው የምንገኘው። የአጥንት ቲቪ እንግዲህ የአጥንት ቲቪን የሚያመጡ ባክቴሪያዎች ከሳምባ ውጪ ደግሞ መገጣጠሚያና አጥንትን ሲያጠቁ የሚፈጠር በሽታ ነው። ይህን ጉዳይ በተመለከተ ከአንድ ባለ ታሪክ ጋር ቆይታ ልናደርግ አንድ ቤተሰብ ጋር ነው የምንገኘው። እንቀጥላለን። አብራችሁን ቆዩ። ጋሼ ጊዜዎትን ስለሰጡኝ እጅግ አድርጌ ያመሰግናለሁ። ስሞትን ያስተዋውቁልኝ። አየለ ቸርነት። መልካም። እንግዲህ በሽታው ሲጀምሩት ምን አይነት ምልክት ነበረ ራሱ ላይ ያዩት? እግሬ ያበጠ፣ ሁለቱም እግሬ ሲያብጥ እዚህ ግራ እግሬ ላይ ተቋጥሮ ቀረና አበጠ። በዛ ምክንያት ነው እንግዲህ ሕክምናውን የጀመርኩት። ለረጅም ጊዜ ይታያል፣ ነገር ግን ብዙ አልታወቀም ነበር። በተደጋጋሚ ታየሁኝ፣ ነገር ግን አልታወቀም። ከዛ በኋላ ውጭ ላኩኝ፣ ከሆስፒታል ውጭ ማለት ነው። ውጭ ላይ ላኩኝ፣ እዛ ተሰራሁኝ። ናሙና ወስደው እዛ ሰሩ። ከሰሩ በኋላ የበሽታው የአጥንት መገጣጠሚያ ቲቪ እንደሆነ ተነገረኝ ማለት ነው። የጀመረኝ ከዛሬ 12 ዓመት በፊት ነው። ያው ትንሽ ያስነክሰኛል፣ ያብጣል፣ ያስነክሰኛል፣ ትንሽ ይሰበስበኛል። ሌላ ብዙ አይሰማኝም። እንደ ልብ መንቀሳቀስ አልችልም። እና ይሄ ነው። ከሰሙ በኋላስ ምን አይነት ስሜት ተሰማውት? በተለይ የአጥንት ቲቪ ብዙ የሚታወቅ በሽታ አይደለምና ምን አይነት ስሜት ነበረ የተሰማውት?
ያው ሁሉ ነገር ከጨረስኩ በኋላ እዛ ሆስፒታል ላይ ሁሉ ነገር ከጨረስኩ በኋላ በሽታውን ማወቅ አልቻልንም። ስለዚህ ውጭ ሄዶ ከሆስፒታል ውጭ ናሙና የሚሰሩ ሰዎች አሉ ይመስለኛል እና እዛ ሄዶ መታየት አለበት አሉ። ከዛ ያን ለመስራት ትንሽ ዘገየሁኝ። በአመታት የሚቆጠር ዘግቻለሁ ማለት ይችላል። አስቀድመው ነግረውኝ ነበር። መካከል ላይ ዝም አልኩት። በሽታው ብዙ ስለማያስቸግረኝ ዝም አልኩት። ከዛ ትንሽ ሲያመኝ ደግሞ መልሼ ሄድኩኝ። ስትያውንም ሰርጀሪ ማድረግ አንችልም፣ ምክንያቱም ቲቪ ከሆነ ስለማይድን ውጭ መታየት አለብህ፣ ናሙና መታየት አለብህ ስላሉኝ ግድ መታየት ስላለብኝ ታየሁኝ። ወደ ሕክምና ለመሄድ በመዘግየቱት ያጋጠሙት ነገር ምንድነው? በሽታውን ዝም ማለት እንደሌለብን ነው እንትን ያልኩት የወሰድኩት። እኔ ዝም በማለት ተጎድቻለሁ ማለት እችላለሁ። ስለዚህ በሽታውን በተከታታይ መከታተልና እንደገና ሐኪም የሚለውን ነገር ተግባራዊ ማድረግ እጅግ አስፈላጊ እንደሆነ ነው የተረዳሁት። ለምንድነው ወዳው ዶክተሩ የነገረኝ ነገር ባደርግ ምናልባት ብዙ ላይ ቆይብኝ ይችላል እና ዶክተሩ ያለኝ ነገር አላደረኩም፣ እውነት ለመናገር ማለት ነው። ከተለያየ ምክንያት ከገንዘብ እጥረት የተነሳ ዶክተሩ ያለኝ ነገር ተግባራዊ አላደረኩም። በበሽታ ውስጥ መቆየት ያው በሽታ ነው፣ ግን እንደልቤ መንቀሳቀስ እንደልቤ መስራት አልችልም። ቢሆንም ግን ያው በሽታው ብዙ አይታወቅም፣ አንዳንዱ ነገር አይታወቅም። እንደውም እስካሁን እንደ ይሄን ያክል ቲቪ ከሆነ ይሄን ያክል ይቆያል ብዬ ነበር ዶክተሩን። እስከ 30 ዓመት ይቆያል አለኝ። እስከ 30 ዓመት ሊቆይ ይችላል እና ያው ስራ ብዙ አይከለክለኝም፣ ግን እንደልቤም አልሰራም። እንደገና ከአመታት በኋላ ሲያመኝ ደግሞ ተመልሼ ሄድኩኝ። አሁን መታየት አለብኝ ሲሉኝ አሁን ስታይ በሽታው ተገኘ። ሕክምናውስ ምን ይመስላል? አሁን እያደረጉት ያለው ሕክምና እንዴት ነው እየተከወነ ያለው? ሕክምና ካዩ በኋላ ናሙናውን ካዩ በኋላ ውጤቱን ካዩ በኋላ መድኃኒት ነው የሚያስፈልግህ፣ አንተ ሰርጀሪ ያስፈልግህም ማለት መድኃኒቱን ሰጡኝ። ወደ ጤና ጣቢያ መለሰኝ። አሁን ጤና ጣቢያ እየተከታተልኩ ነው ማለት ነው። አሁን ያለንበት ወቅት ክረምት ነውና ምናልባት በሽታው ጋር ተያይዞ ያለው ጫና ምን ይመስላል? ብዙ የተለየ ነገር ከበፊቱ የተለየ ነገር የለም። ትንሽ የማንከስ ነገር አለ፣ ግን ከበፊቱ የተለየ ነገር ብዙ የለም። አሁን ያሉበት የጤና ሁኔታስ ምን ይመስላል? አሁን ደህና ነኝ። ያው ትንሽ ያስነክሰኛል እንጂ ምንም ብዙ አይሰማኝም። ደህና ነኝ። መድኃኒቱንም ተጠቀምኩ ነው። በመጨረሻስ ነው ብዬ አምናለሁ። ሌላ ሆስፒታሉን ማመሰግን እፈልጋለሁ። ሌላው ነገር ምንድነው ምናልባት ሆስፒታሉን ማሟላት ያለባቸው ነገሮች ቢሟሉ፣ ለምሳሌ ነው አሁን ትንሽ በገንዘብ እጥረት ምክንያት ነው የዘገየሁት አንዱ እና ይሄ መሳሪያው ወይም የባለሙያ እጥረት ይሁን የመሳሪያ እጥረት ይሁን ባይገባኝም እኔ ሌላ ቦታ ነው ከሆስፒታል ውጪ ከመንግስት ሆስፒታል ትልቅ ሆስፒታል ነው፣ በአገር ደረጃ ያለው ሆስፒታል ነው። ሌላ ቦታ ሄጄ ነው ተንስቼ 40 ሺህ ብር ከፍዬ ነውና የተነሳሁት። የመንግስት ከሆነ ለምን የሚሟላ ነገር የለም የሚል ጥያቄ አለኝ። ይሄን እንደዚህ ለማስተላለፍ ነው። እጅግ አድርጌ አመሰግናለሁ ጋሼ። ተመልካቾቻችን የአጥንት ቲቪን በተመለከተ ከባለ ታሪክ ጋር ስናደርግ የነበረውን ቆይታ ነበር የተከታተላችሁት የነበረው። በእኔ በኩል የነበረው ፋና ጤና የተከታተላችሁትን ይመስል ነበር። ወደ ስቱዲዮ ልምራችሁና ባልደረባዬ ስመኝ ሱይም ከጤና ባለሙያ ጋር ቆይታ ያደረገች ትገኛለች። ወደዛ እናምራ። ከፕሮግራሙ ተመልሰናል ተመልካቾቻችን። ዛሬ እንግዲህ በፋና ጤና የውይይት ሰዓታችን የአጥንት ቲቪን መነሻ አድርገን ውይይት እያደረግን እንገኛለን። እንግዲህ በውይይታችን ትምህርት እያገኛችሁ እንደሆነ ተስፋ እናደርጋለን። ዶክተር እንቀጥላለን። እንግዲህ ለአጥንት ቲቪ ይበልጥ ተጋላጭ የሆኑ ሰዎች የትኞቹ ናቸው? መልካም። ለአጥንት ቲቪ ተጋላጭ የሆኑ ሰዎች ለሚለው ጥያቄ አብረን አያይዘን ብናየው የተሻለ ነው። በአጠቃላይ የቲቪ ታማሚዎች እነማን ናቸው ወይም ደግሞ በጣም ተጋላጭ የሆኑ የህብረተሰብ ክፍሎች እነማን ናቸው ከሚለው ጋር አብሮ ነው የሚሄደው። የአጥንት ቲቪውም ሌሎች የቲቪ አይነቶችም የሳምባ ቲቪውን ጨምሮ ማለት ነው። ስለዚህ በዋናነት ቅድም ስናወራ እንደነበረው ቲቪ በጣም በብዛት የሚገኝበት አካባቢ ላይ
አብዛኛው የህብረተሰብ ክፍል በቲቪ እንትን ይላል ኢንፌክትድ ይሆናል ወይም ቲቪ ወደ ሰውነቱ ይገባል። ከዛ ቀጥሎ ሰውነቱ ውስጥ ይቀመጣል ምንም ችግር ሳያመጣ ማለት ነው። ላተንት ቲቪ ወይም ዶርማንት ቲቪ የሚባል ምንም ችግር ሳያመጣ ምልክት ሳያሳይ ሰውየው ላይ ችግር ሳይፈጥር ሰውነቱ ውስጥ ገብቶ ይቀመጣል። ከዛ በኋላ ልክ እንደ አንዳንድ ጠላት አድፍጦ ይጠብቅሻል፣ አጋጣሚዎችን ይጠብቃል ማለት ነው። ለሱ የሚመቹ ሁኔታዎች ይጠብቃል። ስለዚህ እነዛ ለሱ የሚመቹ ሁኔታዎችን በሚያገኝበት ጊዜ ይወጣና ምልክት ማሳየት ይጀምራል ማለት ነው። ስለዚህ አሁን ጥያቄሽ የሚሆነው እነዚህ ቲቪ ራሱን እንዲገልጥ ወይም ችግር እንዲያመጣ የሚያደርጉ ነገሮች ምንድናቸው ይመስለኛል። እና ምክንያቱም አንዱ ላይ ገብቶ ተቀምጦ ችግር አያመጣም፣ የሆነ ሰው ላይ ችግር ያመጣል ማለት ነው። ስለዚህ እነዛ ነገሮች ምንድናቸው ካለን በአብዛኛው ከሰውነት የበሽታ የመከላከል አቅም ጋር የመያያዝ ነገር አለው ማለት ነው። ስለዚህ ሰውየው ቲቪ ኖሮበትም ሳይሆን ሳይኖርበት ቆይቶም የሆነ ጊዜ ላይ ቲቪ የሚይዘው መቼ ነው ከተባለ ሰውነት ውስጥ የገባው ቲቪ ፋቨራብል ኮንዲሽንስ ወይም ምቹ ሁኔታዎችን ጠብቆ የሚወጣበት ጊዜ ማለት ነው። ለዚህ ደግሞ በዋናነት የሰውነታችን የመከላከል አቅም የሚደክምበት ጊዜ ማለት ነው። ስለዚህ ለነዚህ ደግሞ በአብዛኛው ወደኛ ሀገር ወይንም በማደግ ላይ ያሉ ሀገሮች ብለን በምንመጣበት ጊዜ የተመጣጠነ የምግብ አቅርቦት ጤናችንን በደንብ እንደሚጠብቅ ይታወቃል። ስለዚህ እሱ በሚዛባበት ጊዜ ወይንም ደግሞ ከመጀመሪያው ጀምሮ የተዛባ ከሆነ የተመጣጠነ ምግብ ማናገኝ ከሆነ ሰውነታችን ቲቪውን መቋቋም ስለማይችለው ለቲቪው ምቹ ሁኔታ ይፈጥርለትና ያ ሰው በቲቪ ሊያዝ ይችላል ማለት ነው። ከዛ ሳምባው ላይ መቆየት የነበረበት ቲቪ ስቲል አሁንም የተመቻቹ ነገሮች ስላሉ ከሳምባ ወጥቶ በደም ስር አድርጎ ሌሎች ቦታዎች ላይ ይሄዳል ማለት ነው። ሌሎች ቦታዎችን እንትን ይላል አብሮ በዛው አጥንትንም ሆነ መገጣጠሚያ ያጠቃል ማለት ነው። ስለዚህ አንደኛው የተመጣጠነ የምግብ አቅርቦት አለመኖር ወይንም ለዛ ተጋላጭ መሆን ቲቪ እንዲይዘን ሊያደርግ ይችላል፣ የአጥንት ቲቪን ጨምሮ ማለት ነው። ሁለተኛው ደግሞ የተለያዩ በሽታዎች የሰውነታችንን የመከላከል አቅም ሊቀንሱ ይችላሉ። በተለይ አሁን እንኳን ሕክምናው በደንብ እየተሰጠ ስለሆነ ያን ነገር ወይ መድኃኒት የማይወስዱ ሰዎች ላይ ወይ ያቋረጡ ሰዎች ላይ ካልሆነ በብዛት ላናየው እንችላለን። ነገር ግን ድሮ ኤችአይቪ ያለባቸው ሰዎች ሕክምና በማያገኙበት ጊዜ የሰውነታቸው የመከላከል አቅም በጣም ይቀንስና በዛ ምክንያት ለቲቪ በጣም ተጋላጭ ሆኑ ነበር። ስለዚህ የሆነ ጊዜ ላይ በጣም ብዙ ሰው ቲቪ የበዛበት ወቅት ነበር። እሱ የኤችአይቪ ስርጭት በጣም የበዛበትና ሕክምናውም እንደ ልብ ያልነበረበት ስለነበር ነው። ስለዚህ አሁን የሰውነታችን የመከላከል አቅም በቲቪ ሊሆን ይችላል፣ በሌላ በሽታም ሊሆን ይችላል፣ በኤችአይቪ ሊሆን ይችላል፣ በሌሎችም በሽታዎች ሊሆን ይችላል። የግድ ኤችአይቪ ብቻ አይደለም። ሰውነታችን መከላከሉን የሚቀንስ ከሆነ ለቲቪ ምቹ ሁኔታ ስለሚፈጠር ሰውየው በሳምባ ቲቪም ሆነ በሌሎች የቲቪ አይነቶች ወይም በአጥንት ቲቪም ሆነ የመጋለጥ እድሉን ይጨምረዋል ማለት ነው። እና በብዛት እነዚህ ነገሮች የሚከሰቱት ዝቅተኛ የኑሮ ደረጃ ባለባቸው፣ ተጓዳኝ በሽታ ያለባቸው ሰዎች፣ የመከላከል አቅማቸው ዝቅተኛ የሆኑ ሰዎች ለቲቪ በሽታ ተጋላጭ ይሆናሉ ማለት ነው። እዚህ ውስጥ ማንን ያካትታል? የአጥንት ቲቪንም አብሮ ያካትታል ማለት ነው። እንደው ተጓዳኝ ስንል የስኳር በሽታ ሊሆን ይችላል። የትኞቹ ነው ተጓዳኝ በሽታ ልንል የምንችለው? በጣም በብዛት የተያያዘው ተጓዳኝ በሽታ በሚል በአብዛኛው ከኤችአይቪ ጋር የመያያዝ ነገር አለው። ነገር ግን የመከላከል አቅማችንን የሚቀንስ ከሆነ ማንኛውም አይነት ሁኔታ አሁን የካንሰር ሕክምና መድኃኒት ለረጅም ጊዜ የሚወስዱ ከሆነ እሱ የሰውነትን የመከላከል አቅም ይቀንሳል። እንደዚሁ ስኳርም በጣም ስፔሲፊክ የሆነ ጥናት ያነበብኩት ለጊዜው የለኝም እንጂ ስቲል ስኳርን በደንብ ካልተቆጣጠር ነው እንደዛ ሊያመጣ ስለሚችል ስኳርን መቆጣጠር የተሻለ ነው። ግን በአብዛኛው የሚያያዙት ከኤችአይቪና ከሌሎች የሰውነትን የመከላከል አቅም ከሚቀንሱት ጋር ነው ማለት ነው። የአጥንት ቲቪ በምን አይነት ምርመራ ነው የሚረጋገጠው? በጣም ጥሩ ጥያቄ ነው ያነሳሽው። ግን በጣም ከባዱ ለማረጋገጥም ደግሞ እሱ ነው። አንዳንዴ ምንድነው አሁን የሳምባ ቲቪ ካለበት ሰው ያስለዋል፣ አክታ ይኖረዋል። ከሱ ላይ ምርመራ ተደርጎ ቲቪ አለ የለም ብሎ ለማረጋገጥ ይቻላል።
አጥንትና መገጣጠሚያ ላይ የሚከሰት ቲቪ ግን ዲያግኖስ ለማድረግ ወይንም ምርመራውን ለማረጋገጥ በጣም ከሚያስቸግሩ በሽታዎች ውስጥ አንዱ ነውና አሁን እንዳልኩሽ ከሁለት ከፍለን ማውራት እንችላለን። ዴቨሎፕድ ካንትሪስ እና ዴቨሎፒንግ ካንትሪስ ብለን ወይም ያደጉ ሀገሮችና በማደግ ላይ ያሉ ሀገሮች ብለን ማውራት እንችላለን። ያደጉ ሀገሮች ጋር ከሄድን ይሄ ቲቪ አለ ብለው ካሰቡ እነሱ ሁሉንም አይነት ምርመራ ለማድረግ የሪሶርስ ችግር የለባቸው። እኛ ጋር ስንመጣ ያን ለማድረግ በቂ የሆነ የምርመራ ሀብትና አቅርቦት ላይኖረን ይችላል። ስለዚህ ሳይንቲፊክ መንገዱን ልከተል ካልኩሽ ምንድነው የሚሆነው? የአጥንትና የመገጣጠሚያ ቲቪን እንዴት ነው የሚመረመረው ከተባለ መጀመሪያ የታካሚውን ሂስትሪ ወይንም ታሪክ እንጠይቃለን፣ እንደ ባለሙያ እንጠይቃለን። ከዛ ፊዚካል ኤግዛሚኔሽን ወይም ሰውየው ላይ የተጎዳውን አካል ምርመራ እናረጋለን። ሁለቱን እንይዝና የተለያዩ የላቦራቶሪ ምርመራዎች እናረጋለን። ስቲል የተወሰነ ሂንት ይሰጠናል፣ ይሄ ሊሆን ይችላል የሚል ይነግረናል። ከዛ ቀጥለን የተለያዩ ኢሜጂንግ ሞዳሊቲስ የምንላቸው አሉ። ወይም የራጅ ምርመራ፣ የሲቲ ስካን፣ የአልትራሳውንድ፣ የኤምአርአይ ምርመራዎችን ልናረግ እንችላለን እሱ ላይ ለመድረስ ማለት ነው። ስቲል ግን 100% ቲቪ ነው ብለን ለማረጋገጥ አንችልም። ማረጋገጫው ምንድነው ከተባለ ከተጎዳው የሰውነት ክፍል ላይ ናሙና ይወሰዳል። ናሙናው ይወሰድና ወይ ናሙናው ባዮፕሲ ሊሆን ይችላል። እሱን ነገር በማይክሮስኮፕ እየታየ ናሙናው ይመረመራል፣ ባዮፕሲ ማለት ነው። ወይ ደግሞ ከዛ ቦታ የተወሰደው ናሙና ላብራቶሪ ውስጥ ይገባና ካልቸር ይደረጋል፣ እንዲያድግ ይደረጋል። ስለዚህ የቲቪ የሚያስተላልፈው ህዋስ ካደገ አረጋገጥን ማለት ነው። ወይም ደግሞ በባዮፕሲ ማየት ከቻልን አረጋገጥን ማለት ነው። ይሄ ነው ትክክለኛው አካሄድ ማለት ነው። ነገር ግን አሁን ኢትዮጵያን በአጠቃላይ ከወሰድሽ በተለያዩ የሀገራችን ክፍሎች እነዚህን ሞዳሊቲዎች የምርመራ መሳሪያዎች ላናገኝ እንችላለን። ስለዚህ ምን ይደረጋል? ትክክለኛው አካሄድ ይሄኛው ነው። ግን ሪሶርስ ከሌለ እነዚህ ምርመራዎች ማድረግ ካልቻልሽ የአጥንት ቲቪ አለ የለም የሚለውን ለማረጋገጥ የምንሄድበት መንገድ ምንድነው? የታካሚውን ታሪክ እንጠይቃለን፣ ምርመራ እናረጋለን በእጃችን ፊዚካል ኤግዛሚኔሽን የምንለውን። ከዛ ሴታፓችን ወይም ሆስፒታላችን ወይም የሕክምና ተቋማችን የምንሰራበት የሚፈቅድልንን ምርመራዎች እናረጋለን። ኤክስሬይ ካለ ኤክስሬይ እናረጋለን፣ ላቦራቶሪ ካለ እናረጋለን፣ ባዮፕሲ መውሰድ ከቻል እናረጋለን። የቻልነው ምርመራ እናረግና የሐኪሙ ክሊኒካል ጀጅመንት ወይንም የሐኪሙ የምርመራ ያገኛቸው ውጤቶች በመጠየቅና በመመርመር ከዛ ደግሞ የላቦራቶሪና የኤክስሬይም ሆነ የሌሎች ኢሜጂንግ ሞዳሊቲዎችን አንድ ላይ እናያይዝና ሐኪሙ ይወስናል ማለት ነው። ሪሶርስ ሊሚትድ የሆነ ሴታፕ ላይ ይሄ ነገር ቲቪ የመምሰል እድሉ ከፍተኛ ነው፣ ታካሚውን አንታይ ቲቪ ባስጀምረው ይጠቀማል ብሎ ካሰበ እነዛ ቅድም ያወራሁሽን ሶፊስቲኬትድ የሆኑ ምርመራዎች ስለማያገኛቸው ታካሚውን ሐኪሙ ከወሰነ ሕክምና ያስጀምረዋል ማለት ነው። ስለዚህ በዚህ ሁኔታ ነው እያከመን ያለ ነው። አሁን አዲስ አበባ ብትጠይቂኝ አብዛኛውን ምርመራዎች አዲስ አበባ ላይ ማግኘት እንችላለን። ስለዚህ እነዛን መንገዶች እንከተላለን። ለምሳሌ እኔን ከ5 ዓመት ወር ከ10 ዓመት በፊት እንደዛ አርግ ብትይኝ እነዚህ ነገሮች ስላልነበሩ ማድረግ ላልችል እችላለሁ። አሁን ግን እዚህ ያለሁበት ሴታፕ ላይ እነሱን ነገሮች ማሟላት ስለምችል ሁሉንም ነገር አረጋግጬ ሕክምና ሰጣለሁ ማለት ነው። ግን ስቲል ወደ ክፍለ ሀገር ወደ ወረዳዎች ብትጂ እነዚህን የምርመራ ነገሮች ስለማታገኝ ሐኪሙ ክሊኒካል ጀጅመንቱንና ያለውን የምርመራ ውጤት አያይዞ ሕክምናውን ያስጀምራል ማለት ነው። ጥያቄሽን ለመመለስ ያክል አካሄዱ እንደዚህ ነው። ናሙናዎች ተወስደው በላቦራቶሪ ተረጋግጦ ነው የሚረጋገጠው ማለት ነው። በጣም ጥሩ ዶክተር። ተመልካቾቻችን እንቀጥላለን። የዛሬው የፋና ጤና ርዕሰ ጉዳያችን የአጥንት ቲቪ ነው። እንግዲህ ውይይት እያደረግን ነው የምንገኘው። በቆይታችን ትምህርት እያገኛችሁ እንደሆነ ተስፋ እናደርጋለን። ዶክተር ቀደም ሲል እንግዲህ የምርመራ ሂደቶችን አይተናልና እነኚህን ሁሉ ምርመራ ካደረጋችሁ በኋላ የአጥንት ቲቪ ነው የሚለውን ከወሰናችሁ በኋላ ምን አይነት ህክምናዎች ነው ያሉት? መልካም። እንደዚህ የአጥንትና የመገጣጠሚያ ቲቪ በሚኖርበት ጊዜ ህክምናውን በሁለት አይነት ከፍለን ማየት እንችላለን። ሜዲካል ትሪትመንት እና ሰርጂካል ትሪትመንት ወይንም
በመድኃኒት የሚታከም ህክምናና በቀዶ ህክምና የሚታከም ህክምና ብለን መውሰድ እንችላለን። ግን የቲቪ ዋና ህክምና መሰረቱ ሜዲካል ትሪትመንት ወይንም በመድኃኒት የሚታከም በሚል ነው የምንወስደው። ሶ ቲቪ ተገኘበት ብለን ካረጋገጥን ወይም ደግሞ ሐኪሙ ቲቪ ነው ብሎ ካሰበ የምናረገው ቀጥታ ምንድነው ታካሚውን የቲቪ መድኃኒት ማስጀመር ወይም አንታይ ቲቪ ህክምና እናስጀምራቸዋለን። ለምሳሌ አሁን እኔ የምሰራበት ተቋም ላይ ልክ ቲቪ ነው ብዬ ዲያግኖስ ካረኩኝ ልክ ጽፍና ወደ ቲቪ ክሊኒክ ልከዋለሁ። ቲቪ ክሊኒክ የሚሰሩ ሰዎች የቲቪ ህክምና ያስጀምሩታል፣ መድኃኒት ይጀምራል ማለት ነው። ከዛ ህክምናውን ይቀጥላል። ህክምናውን የሜዲካል ህክምናውን ወይንም የመድኃኒቱን ህክምና ከጨረሰ በኋላ በቀጠሮ እናየዋለን። ከዛ ቅድም ስናወራው የነበረ መጨረሻ ላይ ምን አይነት ጉዳት ያመጣል ምናምን ስንለው የነበረው ነገር እዚህ ታካሚ ላይ ተከስቷል ወይስ አልተከሰተም የሚለው እናረጋግጣለን። ለምሳሌ መገጣጠሚያው ከሆነ መገጣጠሚያው ተበልቷል ወይ፣ ምንም እንኳን ቲቢው ቢታከምም ህመም ስቲል አለው ወይ የሚለውን ነገር ወደ ግንዛቤያችንን እንወስድና ለሱ የሚያስፈልግ ህክምና በሰርጀሪ ልንሰጥ እንችላለን። ለምሳሌ አጥንቱ ተጣሞ ከሆነ ወይም ዲፎርሚቲ የምንለው ነገር ካለ እሱን አጥንት ሰብረን ማስተካከል ሊኖርብን ይችላል፣ ቀጥ ማድረግ ሊኖርብን ይችላል ማለት ነው። መገጣጠሚያው በጣም ተበልቶ ቲቪው ታክሞ ድኖ ነገር ግን አሁንም ቢሆን ታካሚው የመገጣጠሚያ ችግር ካለበትና መገጣጠሚያው በጣም ከተበላ ቀጥሎ ያው መገጣጠሚያውን በሌላ አርቲፊሻል መገጣጠሚያ ወደ መቀየር እንሄዳለን ማለት ነው። አከርካሪ አጥንት ላይ ቅድም እንዳልኩሽ በጣም የተለመደው የአጥንት ቲቪ ከምንለው ውስጥ የተለመደው የአከርካሪ አጥንት ስለሆነ ቅድም እንዳወራዎች ደግሞ ፖትስ ዲዚዝ የሚባለው አጥንት እንደዚህ ማጉበጥ ምናምን ወገብን ማጉበጥ ሊያመጣ ስለሚችል ያ በሚከሰትበት ጊዜ ደግሞ የስፓይን ሰርጅኖቹ ምን እንሰራለን? ያንን የተጎዳውን አጥንት እናስተካክለዋለን፣ የአከርካሪ አጥንቱን ማለት ነው። ስለዚህ እነዚህኞቹ ሰርጂካል ማኔጅመንቱ ነው ማለት ነው። ስለዚህ ዋናው ህክምና ሜዲካል ማኔጅመንቱ ወይንም በመድኃኒት የሚታከመው ነው። በሱ ታክሞ ሲኩዌሌ ወይንም የመጨረሻ ጉዳት ወይም የጎንዮሽ ጉዳት ያልነው ቅድም ካለ ወደ ሰርጀሪ እንሄዳለን ማለት ነው። በሱ የተጎዳውን የአጥንትም ሆነ የመገጣጠሚያ ክፍል ማስተካከል እንሄዳለን ማለት ነው። ስለዚህ ስቲል አሁንም መታወቅ ያለበት የቲቪ ህክምና ዋናው ህክምና በመድኃኒት የሚሰጠው ህክምና ነው ማለት ነው። በጣም ጥሩ ዶክተር። እንግዲህ በመድኃኒት የሚወሰደው ወይም ደግሞ ጸረ ቲቢ መድኃኒት አለ አይደለ? እሱን እስከ ስንት ጊዜ ነው የሚወስዱት? ያኛውን ህክምና ምን ያህል ጊዜ ይወስዳል? የአጥንት ቲቪ በሚሆንበት ጊዜ ከሌላው አይነት ቲቪ ላይ ከሳምባ ቲቪ የሚለየው ነገር ምንድነው? በዋናነት የአጥንት ቲቪው ረዘም ላለ ጊዜ ነው የሚወሰደው። ከ6 ወር በላይ ሊሆን ይችላል የሚወሰደው። አንዳንዴ 12 ወር ወስዶ በቃ ሊባል ይችላል። አንዳንዴ 9 ወር ሊወስድ ይችላል። አንዳንዴ እስከ 18 ወር ወይንም አመት ከ6 ወር ድረስ መድኃኒቱን መውሰድ ሊኖርበት ይችላል። ምክንያቱም እንዳልኩሽ ሳምባ ላይ ከሆነ ህክምናው በአጭር ጊዜ ሊያልቅ ይችላል። 6 ወር እንደ ሐኪሙ ውሳኔ ሊጨምር ይችላል። ይሄኛው ከሆነ ግን ለየት የሚያደርገው ህክምናው ረዘም ያለ ጊዜ ነው። እስከ 1 አመት ከ1 አመትም በላይ ሊቀጥል ይችላል ማለት ነው። ስለዚህ እንደዚህ የአጥንት ቲቪ የተገኘባቸው ሰዎች ሐኪም ህክምናውን ውሰዱ ብሎ ካስጀመራቸው ክትትላቸውን በደንብ ቀጥለው ሐኪሙ በቂ ነው አሁን ማቋረጥ ትችላለህ በሚለው ጊዜ ነው እንጂ ማቆም ያለባቸው። ለምሳሌ አንድ ጎረቤት የሳምባ ቲቪ ታሞ ለ6 ወር ወይም እንደዛ ህክምና ከወሰደ እኔም ቲቪ ነው ያመመኝ ብሎ የአጥንት ቲቪ የታመመ ሰው በ6 ወሩ ማቆም የለበትም ማለት ነው። ህክምናውን ሐኪሙ አሁን ይበቃሃል እስከሚለው ድረስ መቀጠል አለበት ማለት ነው። እንደው ቀደም ብለን ስናነሳው ነበረ ህክምናውን በ6 ወርም አቆም ሊለው ይችላል ዶክተሩ እያየ ይብለናልና እንደው ቶሎ ለማገገም የሚከለከሉ ደግሞ ቢመገቡ የተሻለ ነው የምንላቸው ምግቦች ይኖራሉ? መልካም እንግዲህ የቲቪ በሽታ አንድ ሰው ከተገኘበት ኖርማሊ ቲቪ ዳይት የሚባል የለም ማለት ለቲቪ ታካሚ ተብሎ ይሄን ውሰድ የሚባል የምግብ አይነት የለም። ነገር ግን የሚመከሩ የምግብ አይነቶች አሉ። ምንድነው? ፕሮቲን በደንብ ያላቸው ምግቦች ወተት፣ እንቁላል፣ እርጎ፣ እንደዚህ ንጹህ የሆኑ ስጋዎች፣ አትክልትና ፍራፍሬዎች እነዚህ ነገሮች እንደዚህ ጥራጥሬዎችንም ጨምሮ መውሰድ ይመከራል። ምክንያቱም ሰውነታችን
በቂ የተመጣጠነ ምግብ ማግኘት አለበት። ቅድም እንዳልኩሽ አንዱ አጋላጭ ነገር የተመጣጠነ ምግብ አለማግኘት ስለሆነ የተመጣጠነ ምግብ መድኃኒት እየወሰደም ሰውየው በሚያገኝበት ጊዜ መድኃኒቱን በደንብ ይሰራል፣ ታካሚውም ቶሎ ለማገገም ያግዘዋል ማለት ነው። ስለዚህ እነዚህን ምግቦች መውሰድ የተሻለ ነው። ነገር ግን ስፔሲፊካሊ ይሄኛውን ብላ ተብሎ የሚባል አይነት ነገር የለም። የሚከለክለው ነገር ካላልሽኝ ኖርማል ምግቦችን አይከለክልም የቲቪ መድኃኒት በሚወሰድበት ጊዜ። ነገር ግን አንድ ሰው አልኮል የሚጠጣ ከሆነ የቲቪ መድኃኒት እየወሰደ አልኮል መውሰድ የለበትም። ምክንያቱም በኋላ ላይ ልናነሳው እንችላለን ስለ ቲቪ መድኃኒቶች ካወራን የቲቪ መድኃኒት በሚወሰድበት ጊዜ በጉበት በኩል የጉበት መቆጣት የጉበት ጉዳት ሊያመጡ ስለሚችሉ ከሱ በላይ ደግሞ አልኮል ከጨመርንበት የባሰ ጉዳት ሊያመጣ ይችላል። ስለዚህ ያ እንዳይከሰት ማድረግ ያለብን በተቻለ መጠን አልኮል ማስወገድ አለብን ማለት ነው። እሱ በጣም ይከለከላል፣ አይመከርም። ሁለተኛው ደግሞ ሲጋራ የሚያጨስ ሰው ካለ ቶባኮ መውሰድ አይመከርም አሁንም። ምክንያቱም ቅድም እንዳወራ ነው የቲቪ እንትን አጥንት ላይ ቢገኝ ሳምባ ላይም ጉዳት ሊያመጣ ስለሚችል ያ ሰው ሲጋራ በሚወስድበት ጊዜ ሳምባችን ላይ ሞር ጉዳት ነው የሚያመጣው። ስለዚህ የጉዳት መጠኑን በጣም ስለሚጨምረው ሲጋራ ማጨስ አይመከርም ማለት ነው። ከዛ በተጨማሪ ግን አንዳንዴ ተጓዳኝ በሽታ ሊኖርባቸው ይችላል ወይም ታካሚው አለርጂ ምናምን ሊኖርበት ይችላል። ስለዚህ ስፔሲፊካሊ እያከመው ያለው ሐኪም ይሄን አትውሰድ ይሄን ውሰድ ምናምን ብሎ መረጃ ይሰጣል። ስለዚህ በተቻለ መጠን ሐኪሙ የሚሰጠውን መረጃ ተግባራዊ ማድረግ የተሻለ ነው ማለት ነው ጥሩ ውጤት ከሕክምናው ለማምጣት። በጣም ጥሩ ዶክተር፣ እንቀጥላለን። ተመልካቾቻችን አሁን ደግሞ ከአጥንት ቲቪ ጋር የተያያዘ የጽሁፍ መረጃ ይኖረናል። መረጃውን ተመልክተን እንመለሳለን። ተመልሰናል። ፋና ጤናን እየተመለከታችሁ ትገኛላችሁ። የዛሬው ውይይት ርዕሰ ጉዳያችን የአጥንት ቲቪን የሚመለከት ጉዳይ ነው። ከዚሁ ጋር በተያያዘ የተለያዩ ሀሳቦችን እያነሳን እንገኛለን። ዶክተር፣ ቀደም ብለን ስለ መድኃኒቶቹ እያነሳን ነበርና መድኃኒቶቹ እንዴት ነው የሚወሰዱት? ምን አይነት ጥንቃቄ መደረግ አለበት መድኃኒቱ ሲወሰድ የሚለውን ትንሽ ነው። መልካም እንዳልኩሽ ቅድም ዋናው የቲቪ ሕክምና ሜዲካል ትሪትመንት ያልነው ወይንም በመድኃኒት መልኩ የሚታከም ሕክምና ነው ስላልኩሽ እሱን ማየቱ የተሻለ ነው። መድኃኒቶቹ ኖርማሊ ታካሚው ቲቪ አለበት ተብሎ በተረጋገጠበት ቅጽበት እንዲጀመሩ ይደረጋል። ስለዚህ የሚያክመው ሐኪም አንዳንድ ጊዜ የቲቪ ማከሚያ ቦታው ተመላላሽ ታካሚዎች ለየት ሊድ ይችላልና ልክ ቅድም እንዳልኩሽ እኔ ቲቪ ያለበት ሰው ካገኘው ወደ ቲቪ ክሊኒክ ነው ጽፌ የምልከው። ከዛ እዛ ያሉ ሰዎች አንዳንድ መደረግ ያለባቸው ወይ መሟላት ያለባቸው ለመድኃኒት ከመጀመር በፊት አንዳንድ ምርመራዎች ካሉ እሱን ወዲያው ነው አሰርተው ቀጥታ የቲቪውን መድኃኒት ያስጀምሯቸዋል ማለት ነው። መድኃኒቶቹ እንደየአይነቱ ሊለያይ ይችላል፣ ግን በዋናነት 4 አይነት መድኃኒቶች ነው የሚሰጡት ቲቪውን ለማከም ማለት ነው። ይሄኛው ኖርማል ቲቪ ከሆነ ነው። ግን ይሄ ድራግ ሬዚስታንት ወይም መድኃኒት የተለማመደ ኤምዲአር ኤክስዲአር የሚባሉ አሉ። እነሱ አይነቶች ከሆኑ ሌላ አይነት ህክምናዎች ናቸው። እነሱ ስቲል ወደ ሌላ ቦታ የሚላኩበት አጋጣሚ አለ። አሁን ላይ ብዙ ሴንተሮች በአገራችን እየተቋቋሙ ነው። ግን ኖርማል ሬጉላርሊ የሚገኘውን ቲቪ ወይም መድኃኒት ያልተለማመደውን ቲቪ ስለሆነ እያወራን ያለ ነው በዋናነት። አሁን ያ ከሆነ ምርመራዎች ይደረጋሉ። መድኃኒቱን ከመጀመር በፊት የጉበትን የማጣራት መጠን በደንብ ቼክ ይደረጋል። አብሮ የኩላሊት የማጣራት መጠንንም ቼክ መደረጉ አይከፋም። ከሱ ተከትሎ በአብዛኛው ለኤችአይቪ ምርመራ ይደረግላቸዋል ታካሚዎቹ። ይሄን ካደረጉ በኋላ የቲቪውን መድኃኒት ያስጀምሯቸዋል። በአብዛኛው የቲቪውን መድኃኒት እዛው በቅርብ ባለ ጤና ጣቢያ ወይንም ክሊኒክ እንዲጀምሩ ነው የሚደረገው። ስለዚህ ያ በሚጀመርበት ጊዜ መድኃኒቶቹ ያው
መድኃኒት ዞሮ ዞሮ ወደ ሰውነታችን ሲገባ ባዕድ ነገር ነው እና የራሱ የሚያመጣቸው ሳይድ ኢፌክቶች ይኖራሉ። በተለይ ደግሞ እንደ ቲቪ መድኃኒት አይነት ከባድ መድኃኒቶች ሰውነታችን ላይ የሚያመጧቸው የጎንዮሽ ጉዳቶች ስላሉ እነዚህ ነገሮች ጠቅሰው ይነግሯቸዋል ባለሙያዎቹ። እንዲህ ሊያረግ ይችላል፣ እንዲህ ሊያረግ ይችላል፣ ይሄ ከሆነ ብዙ አትጨነቅ፣ ይሄኛው ከሆነ ግን ወደ ጤና ጣቢያ ወይም ወደ ሕክምና ተቋምና ሊሏቸው ይችላሉ ማለት ነው። ስለዚህ እነሱም በደንብ ተከታትለው በደንብ ሰምተው እነዛን ነገሮች እየተከታተሉ መድኃኒቱን መውሰድ አለባቸው ማለት ነውና አንዳንዴ መድኃኒቱን በሚወስዱበት ጊዜ እንደ አለርጂ አይነት ምልክቶች እንደ ማሳከክ ምናምን ሊኖር ይችላል። አንዳንዴ ቀለል ያሉ መድከም፣ ትኩሳት ምንም ሊመጣ ይችላል። መድኃኒቱ እስከሚለማመድ ከሰውነታችን ጋር ሪአክሽን ምናምን ሊፈጥር ይችላል። ግን ቀለል ያለ ከሆነ ቤታችን ውስጥ አስፈላጊ ነገሮችን እያደረግን መቆየት እንችላለን። ነገር ግን ከበድ ያሉ ምልክቶች ወይም ህመም ስሜቶች ከተሰሙ በአስቸኳይ ህክምናውን ወደሚከታተሉበት የህክምና ተቋም መሄድ ያስፈልጋል። ለምሳሌ አሁን አይን ቢጫ የሚሆን ከሆነ እሱ የግድ ወደ ህክምና ተቋም መሄድ ሊያስፈልገው ይችላል። በጣም መቋቋም ማንችለው አይነት የሆድ ቁርጠት በሚኖርበት ጊዜም የቲቪ መድኃኒት ከተወሰደ በኋላ እሱም ካለ መሄድ ሊያስፈልገው ይችላል። አንዳንዴ ሽንት በጣም የመጥቆር ነገር ሊመጣ ይችላል። እሱም በሚሆንበት ጊዜ መሄድ የተሻለ ነው። አንዳንዴ አንደኛው መድኃኒት ከአይን እይታ ጋር የሚያያዝበት ጊዜ ስላለ የእይታ መቸገር ብዥ ማለት ነገር ምናምን ካለም እሱንም ወደ ህክምና ተቋም የሚያስወስዱ ይሄ ከበድ ያሉ ምልክቶች ስለሆኑ እነሱ ወደ ህክምና ተቋም መሄድ ያስፈልጋሉ። ነገር ግን ቀደም ያልኩት ቀለል ያሉ ምልክቶች ከሆኑና መቋቋም የምንችላቸው አይነት ከሆኑ ኖርማል ክትትላችንን እየጠበቅን እየሄድን ከሐኪማችን ጋር መነጋገር እንችላለን ማለት ነው። በአብዛኛው የቲቪ መድኃኒት በሚወሰድበት ጊዜ ከጉበት ጋር አንዳንዴ የጉበት መቆጣት ሊያመጣ ይችላል። በጣም ሲሪየስ ደግሞ ሊቨር ዳሜጅ የምንለው ወይንም ጉበትን የመጉዳት ነገር ሊያመጣ ስለሚችል ለዛ ነው ቅድም አስቀድመው ሐኪሞቹ የጉበት የማጣራት መጠን እንዴት ነው የሚለውን ቼክ የሚያደርጉት ለዛ ነው። ስለዚህ እሱ እንዳይከሰት ቅድም ያልኩሽ አይን ቢጫ መሆን፣ ሆድ በጣም ማመም ምናምን ካለ ወደ ህክምና ተቋም ሄዶ ቼክ መደረግ ያስፈልጋል፣ ነገሩ ከመባባሱ በፊት ማለት ነው። ቀደም ብለን ስናነሳ እንደነበረው የአጥንት ቲቪ ለማግኘት በጣም አስቸጋሪ ነው ስንል ነበርና አሁን ደግሞ መድኃኒት የተላመደ ቲቪ የምንለው አለ። ከሱ ጋር የሚገናኝ ነገር የለውም? መጀመሪያ እንደያዘሽ አይነት ቲቪ ይወሰናል። አንድን ሰው ቅድም በሚተላለፍበት ጊዜ ምን አይነት ቲቪ ነው የያዘው የሚለው ልክ ከዛ ሰው በትንፋሽ የሚወስደው ቲቪ መድኃኒት የተላመደውን አይነት የሚይዘው ከሆነ እና ሰውነታችን እሱ ከተሰራጨ መድኃኒት ከተላመደ ቲቪ ጋር ኤክስትራ ፑልሞናሪውም አብሮ የመምጣት ነገር ስለሚኖረው አንዳንዴ መድኃኒቱን እየወሰዱ አለመሻል ምናምን ሊኖር ይችላል እና እሱ እንደዛ በሚሆንበት ጊዜ ሞር ኢንፌክሽስ ዲዚዝ የሚባሉ ሐኪሞች አሉ፣ ሰብ ስፔሻላይዝ ያደረጉ የውስጥ ደዌ ሐኪሞች ከነሱ ጋር በጋራ መስራት ያስፈልጋል። ምክንያቱም ሞር እኛ የአጥንትና የመገጣጠሚያውን ጉዳት ላይ ምናምን ነው ፎከስ የምናደርገው። ይሄኛው ሞር ሜዲካል የሆነውን ነገር የውስጥ ደዌ ሐኪሞች ጋር በደንብ መነጋገር ስለሚፈልግ እነሱ ጋር ዲስከስ ማድረግ የተሻለ ነው የሚሆነው። እንግዲህ ቀደም ብለን ስናነሳ እንደነበረው የአጥንት ቲቪን መነሻ አድርገን ውይይት እያደረግን ነው የምንገኘው። እንግዲህ መድኃኒት አወሳሰዱን አነሳን። አንድ የቲቪ ህመም ያለበት ሰው በሽታውን ለመከላከልና ለመቆጣጠር ምን አይነት ዘዴዎች መጠቀም አለበት? ምን ይጠበቃል? ከቲቪ ታካሚ ማለት ነው። ከቲቪ ታካሚ ይሄ በጣም ኢምፖርታንት ነገር ነው። ምክንያቱም ይሄኛውን ነገር አድሬስ ማድረግ ከቻል በጣም ብዙ ሰው በቲቪ እንዳይያዝ ማድረግ እንችላለን እና በዋናነት እዚህኛው ላይ ፎከስ አድርጎ መስራት ያስፈልጋል። ምንድነው ኢን ጀነራል ቲቪን እንየውና በኋላ ላይ ስለ አጥንት ቲቪ እናወራለን። ግን በአጠቃላይ ቲቪ ብለን ካሰብን የሚተላለፈውን በትንፋሽ ስለሆነ በአብዛኛው የሳምባ ቲቪውን ነው የምናወራውና አንድ ታካሚ ቲቪ ያለበት ተብሎ በሚነገረው ጊዜ በእኔ እምነት የሳምባም ሆነ ከሳምባ ውጭ ያለ የአጥንትን ጨምሮ ከሆነ ወዲያውኑ መድኃኒቱን መጀመር አለበት። መድኃኒቱን መጀመሩ ወደ ሰው የመተላለፍ እድሉን ይቀንሰዋል። ስለዚህ መድኃኒት መጀመር በጣም አስፈላጊ ነገር ነው ወዲያውኑ። ከዛ ቀጥሎ ማድረግ ያለባቸው ጥንቃቄዎች አሉ። በተቻለ መጠን ቤተሰቡን አብረውት የሚኖሩ ቤተሰብ አባላትን
በዙሪያው ያሉ ሰዎችን ጓደኞቹን ሊሆን ይችላል በተደጋጋሚ የሚያገኛቸውን ሰዎች ለመከላከል ወይም ለመጠበቅ ጥንቃቄ ማድረግ አለበት። በተለይ ማስክ ማድረግ በሚገናኝበት ጊዜ ቀጥታ ፊት ለፊት ትንፋሽን እንዳንቀያየር እሱን አይነት ጥንቃቄ ማድረጉ ትልቅ ውጤት አለው። ከዛ ግን ዋናው ግን እንዳልኩት ሕክምናውን ቶሎ ጀምሮ የመተላለፍ እድሉን በሚቀንስበት መልኩ እሱ በጣም አስፈላጊ ነገር ነው። ከዛ ደግሞ አንድ ሰው ቲቪ ካመመው ያው እንደ ሀገር ሌላውንም የህብረተሰብ ክፍል የመከላከል ግዴታ ይኖርበታልና ያለ ማድረግ ደግሞ ይሄ ክራውድ የሚበዛባቸው ወይም በጣም ብዙ ሰው የሚሰበሰብባቸው ቦታዎችን ቢቻል አለመሄድ፣ ከሄደ ግን ማስክ አድርጎ ሌሎቹን የሚጠብቅበት መንገድ መፍጠር አንድ። ሁለተኛ ይሄ እንደዚህ በጣም ሰው የሚሰበሰብባቸው ቦታዎች ለቲቪ ብቻ ሳይሆን ለሌሎቹም በሽታዎች ስለሚያጋልጡ በተቻለ መጠን ቬንቲሌትድ እንዲሆኑ ቢደረጉ ንፋስ እንደልብ የሚገባባቸው አየር እንደልብ የሚቀያየርባቸው ቦታዎች ቢሆኑ ያግዛል እና ያም የሚሄደው ሰውም እዛ ቦታ ላይ ሲሄድ በተቻለ መጠን አየር እንደልብ የሚናፈስበት ቦታ ላይ ቢሆን የተሻለ ነው ብዬ አስባለሁ። እንደው አሁን ቀደም ሲል በቲቪ ህመም የተጠቃ ሰውን አነሳንና በቲቪ ህመም የተጠቃ ሰው ውስጥ ቤታችን ካለ ደግሞ አስታማሚ ምን አይነት ጥንቃቄ ማድረግ አለበት? በተለይም ደግሞ ቲቪ ሲባል ይሄ ማህበራዊ መገለሉ ሊኖር ይችላልና ከዛ አንፃር እንደው መከላከያ መንገዶችንና ቤት ውስጥ የቲቪ ህመም ያለበት ሰው ቢኖር ምን አይነት ጥንቃቄዎች ማድረግ ይኖርብናል? መልካም ይሄኛውን ጠቅለል አድርገን ከህክምናውም ጋር ያይዘን ብናየው ደስ ይለኛል እና አንድ ሰው ቲቪ ተገኘበት ከተባለ ፓኒክ ማድረግ ወይም መደናገጥ አያስፈልግም። ምክንያቱም ከዛ ሰው ጋር አብረን ነው ስንኖር የነበረው። አሁን ላይ የተለየ ነገር አልመጣም፣ ግን መጠንቀቁ የተሻለ ነው። ስለዚህ አንድ ሰው ቤት ውስጥ በሚኖርበት ጊዜ አንደኛ ራሱን መጠበቅ አለበት። ማስክ በማድረግ በዙሪያው ያሉ ሰዎች ቲቪ እንዳይይዛቸው ቤተሰቦቹንም ሆነ ጓደኞቹን መጠበቅ አለበት። ስለዚህ ቤት ውስጥ በአብዛኛው ጊዜ ማስክ ቢያደርግ፣ ሁለተኛ ደግሞ ቤቱን ቬንቲሌትድ እንዲሆን ማድረግ፣ መስኮቶችን መክፈት፣ በሮችን መክፈት። በተለይ ቁጭ በምንልበት ጊዜ የተጨናነቀ አየር ቤት ውስጥ እንዳይኖር ማድረግ የተሻለ ነው። ከዛ ግን ህክምናውን ቶሎ መጀመር አሁንም ዋናው መተላለፊያውን ለማቆሚያ መንገድ ነው ማለት ነው። ስለዚህ ህክምናውን ብዙ ጊዜ 2 ሳምንት ነው የሚባለው ህክምናውን ጀምሮ። በተለይ አክቲቭ ፑልሞናሪ ቲቪ የምንለው የሳምባ ቲቪ ሆኖ ሰውየው ያሳለው ቲቪ ተገኝቶበት ህክምና በጀመረ በ2 ሳምንት ውስጥ መድኃኒቱን ሲወስድ የመተላለፍ እድሉ በጣም ይቀንሳል ነው የሚባለው። ስለዚህ እሱን 2 ሳምንት ጥንቃቄ ማድረግ ጥሩ ነው። ነገር ግን ቅድም ስናነሳ የነበረው አንዳንዴ የሰው ሪስፖንስ ይለያያል ለመድኃኒቱ። አንዳንዱ ሰው እንዳልኩሽ ልክ በ2 ሳምንቱ በጣም ይለቀውና በሽታው ሳይሆን የሚለቀው የማስተላለፍ መጠኑ ይቀንሳል። አንዳንዱ ግን ቶሎ ሪስፖንድ የማያረግ ከሆነ ከ2 ሳምንትም በላይ የማስተላለፍ እድል ስላለው ጥንቃቄውን የተወሰነ ጊዜ ማራዘሙ የተሻለ ነው። ሰውየው ማሳሉ እስከሚቆም ምናምን የተሻለ ነው። ስለዚህ 2 ሳምንት የሚለውን እንደ እንትን ልክ ነው፣ በፕሪንሲፕል ደረጃ ልክ ነው። ግን ጠንከር ያለ ጥንቃቄ ማድረጉ የተሻለ ነው። ስለዚህ ረዘም ላለ ጊዜ ጥንቃቄውን መቀጠሉ የተሻለ ነው። ግን ዩዥዋሊ 2 ሳምንቱ በቂ ነው ተብሎ ነው የሚታሰበው። በጣም እናመሰግናለን ዶክተር መሐመድ ኢሳ በቅዱስ ጴጥሮስ ስፔሻሊስት ሆስፒታል የአጥንት ቀዶ ሕክምና ስፔሻሊስት፣ የአርትሮስኮፒና መገጣጠሚያ ቅየራ ሰብ ስፔሻሊስት ጊዜውን ሰውተው እዚህ ስቱዲዮ ሰፋ ያለ መረጃና ሀሳብ ስላካፈሉን እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። ተመልካቾቻችን በዛሬው የፋና ጤና የውይይት ሰዓታችን የአጥንት ቲቪ መነሻ አድርገን ሰፋ ያለ ውይይት አድርገን ነበረ። ከውይይቱ ጥሩ ትምህርት እንዳገኛችሁ ተስፋ እናደርጋለን። ሳምንት በሌላ የጤና ርዕሰ ጉዳይ ወደ እናንተ እንመጣለን። እስከ ሳምንት በጤና ቆዩልን።